ሰላም እንዴት ናችሁ? ይሄ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የይቅርታ መልእክት ስለሆነ ሁላችሁም ሼር እንድታደርጉልኝ በትህትና ጠይቃችኋለሁ። ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃፖል ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ያው እንግዲህ በየሳምንቱ ከችን እንላለን። እንዴት ነው? ሰላም በልብስ ሰላም በላይ ይባላል። በቃ ሁሌ እኮ ነው ምናነሳው። ባለፈው ሳምንት እኮ አሳይቻለሁ እንዴት ሊጀመር እንደሚችል ማለት ነው። ሰላም ጤና ይስጥልን ውድ የቤንጃፖል ተከታታዮች እንደምን አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ እንላለን። እንግዲህ እንደተለመደው ዛሬም በሳምንት ውስጥ የተከናወኑ ኮላ ያሉ ሀሳቦች ወይም ደግሞ ጉዳዮች እውነቶችን የምናነሳበት ሰዓታችን ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የደወሉን ምልክት በመጫን ሁሌም እንደምንለው ሁሌም የምንለቀው ቪዲዮ ይደርሳችኋል። በዛ ላይ ደግሞ ላይክ አርጉ፣ ሰብስክራይብ አርጉ እባካችሁ እንዳይቆጫችሁ። አይ አርጉ። ምንድነው መሰለህ አንዳንዴ ይለመዳል። ዝም ብለህ እንዴት ነው የምታልፈው? ሰብስክራይብ አርጉ ሲባል የሆነ እቆጣለሁ እንግዲህ ቻሉት ነው። በዚህ ቻናል ላይ እንግዲህ ምርትና አገልግሎታችሁን ለማስተዋወቅ የምትፈልጉ ድርጅቶች ወይም ደግሞ ግለሰቦች ካላችሁ ኮንታክት ማድረግ ትችላላችሁ። ክፍት ነው። በባለፈው በሰራነው ቪዲዮ ላይ በተለይ የስደቱ ቪዲዮ ላይ ኤዲት ሲደረግ የሆነ ሙዚቃ ገብቶ ነበርና ያስገባችሁት ሙዚቃ እባብ ይጠራል ምናምን ብሎ ነበር ኮሜንት ላይ። በጣም ደስ ብዙ ሰው ረብሾታል። በጣም ይቅርታ እንጠይቃለን። ኤዲቲንግ ላይ እንግዲህ በስንጠይቅ ምንድነው በኤርፎን ስለነበር ኤዲት ሲደረግ የነበረው በጣም የቀነሰ ሙዚቃ መስሎት ነበር። እንትን ለማለት ብለን ነው እንጂ ሆድ ለማባባት አንጀት ለማለት ብለን ነበረ። ግን ከጉዳዩ ጋር እንደለ ተያያዥነት እንዲኖረው አዋይ ለተፈጠረው ነገር እንግዲህ ይቅርታ እንጠይቃለን። ከዚህ በኋላ አይደገምም፣ ይስተካከላል። አንድ የገረመኝ ነገር ወደ ዋናው ከመሄዳችን በፊት አበበ በሶ በላ 50 ዓመት ሞላው ተብሎ አይቼ ዜና በጣም ገርሞኛል። አበበ በሶ በላ ይሄ ነገር ከወጣ አበበ በሶ በላ የሚለው አረፍተ ነገር ለእድገት በህብረት ጊዜ ዘመቻ የመሰረተ ትምህርት ጊዜ አልነበረም? የዛን ጊዜ ነው መጀመሪያ ይሄ እንትን የተሰራው አበበ በሶ በላ የሚለው አረግና ትልቅ ዜና ሆኖ ነበር። 50 ዓመት ሞላው። የዛን ጊዜ ስትሄዱ ማለት ነው እናንተ እድገት በህብረት እኛ ልናስተምር ኤኒዌይ እና 50 ዓመት ሞላው። በጣም ገርሞኝ እየሰማሁት ነበር። ግን ስቲል አለ አሁን ግን ይጠቀሙበታል። አይ በፊት ሙኩ እየቀራ ነበር። የሆነ ታስታውሳለህ? እስከ መጨረሻ አበበ በሶ በላ ጫላችሁ በጨበጠ ጨቡዴ ጣሳጠበ እነዚህ ነበሩና አሁን እኮ ቀርቷል እኮ። እቺን እንኳን በዘርተንትነዋት ጣጣም ብንቶ አንድ ሰሞን ጭቅጭቅ አልነበር? አበበንም ጫላ ሲሆን ጩቤ የሆነ እንትና ጨቡዴ ሲሆን ጣሰለም ያጥዋል ጭቅጭቅ ነበር። ኤኒዌይ አበበ በሶ በላ 50 ዓመት ሞልቶታል። ለማንኛውም አሪፍ ዜና ነበር። ሌላው ተጨማሪ እንደዚሁ አየር ላይ ጠራጠር ያሉ ዜናዎችን እንገራቸው ብለን ነው። ፍቅር እስከ መቃብር ያው ተፈቅዷል ነበር፣ አሸንፈናል። ይዝታል ያው ኢትዮጵያ ቴሌቪዥን ልንለቀው ነው ይላሉ። ታስሯል። ምን አውቃለሁ እንግዲህ እሱ ሳይለቀቅ እንትን ሊደረግ ነው። አሁን የስዕል አውደ ርዕይ ሊከፈት ነው። የፍቅር ሌሎች ናቸው እንደማ ያዘጋጁት ካራክተሮቹ ተስለው ታሪኩ በስዕል ፍሰት ሊቀርብ ነው ተብሏል። እሱም አንድ ነው። እሺ ጨርስ። አይ እንደ ዜና ያው ብለው አንተና አሉት ታውቃለህ። ያው መጽሐፉ የሚያስማማንም ማያስማማንም ነገር አለው። አጠቃላይ ግን ይኸውልህ አንዛዙት ማለት የሆነ የመጽሐፉን እንትን ቫሉ እንደማይለቁት እኮ ነው። እንግዲህ አሸንፈናል አለቀ እኮ ተዘጋር እንዴ? ማን ይዘጋው? አሸነፉ እኮ እንትን ስላለ ኢቲቪ እንግዲህ አሉን በጣም እንዴ ቲቪ በጣም እንዴ ዜናው እንግዲህ እንትኑ ደብዳቤውን ማውጣቱ አሳይተዋል የፍርድ ቤት ውሳኔን እና በቃ በቅርቡ እንጀምራለን ነው። ቅርቡ ግን መቼ እንደሆነ አላውቅም። እንግዲህ በግለ ጉዳዩ ትልቁ ባለቤት ደግሞ ሶሚካ አለ ሰሞን እሱ ደግሞ ይበለጠን ያው ቢሆንም ባለቤት አይደለም ባለቤት ባይሆንም ግን አትሊስት ያውቀዋል። ገብቷል። ፕሮዳክሽኑ አላለቀም እኮ ተቀርጾ ነው። በጣም እንግዲህ ጊዜ እየገዙበት ነው። እንግዲህ አላውቅም። ያው
ካለው ሁኔታ አንፃር ሀገር ውስጥ ካለው ነገር አንፃር እንግዲህ ብዙ ነገሮች አሁን ቢዚ የሚያደርጉን ነገሮች ስለበዙ ወደ ሰሞኑን በጣም ከበድ ወዳለው ጉዳይ እንምጣና ሰሞኑን በጣም ትልቅ ውዝግብ ተነስቷል በሃይማኖት ጉዳይ። ሃይማኖቱን የማይወክሉ ማለት የሃይማኖቱን የማይወክሉ ግን እዛ ሃይማኖት ውስጥ ያሉ ሰዎች እንግዲህ ከኦርቶዶክስ ወገን የሆነ ስሙ ፎይ ነው አይደል? ሙሉ ስሙ ትክክለኛ ስሙ ነው እንግዲህ በቲክቶክ ስሙ ፎይ ነው የሚባለው። ከሱ ጋር ከእስልምና እምነት ጋር ካሉ ሰዎች ጋር ያልተገባ ንግግር ተናግሯል በሚል እንግዲህ ትልቅ ውዝግብ ተነስቷል። እሱን ነው የምናነሳው ዛሬ። የምናነሳው ፎይ ትክክል ነው እነሱ ትክክል አይደሉም ወይንም እነሱ ትክክል ናቸው ፎይ ትክክል አይደለም የሚለውን ሳይሆን ግን የሚያመጣውን ዳሜጅ ነው ጠለቅ ብለን የምናነሳው። እንዴት አየው? አዎ ይሄ ምን አለ መሰለህ ሃይማኖት ማለት በየትኛውም ዓለም ላይ በጣም ሴንሲቲቭ የሆነ ነገር ነው። ለምሳሌ ይሄ ፖለቲካ ወይም ደግሞ ሌላ ነገሮች ብሔርን በለው የሚነሱ ግጭቶች ታበርዳቸዋለህ ቶሎም ላይ እነሱ ይችላሉ ግጭቶች or something የሆነ ሃይማኖት እምነት ግን within a second ምን ሊፈጠር እንደሚችል አታውቀውም። ምክንያቱም የሰው ልጅ የመጨረሻው የማይደራደርበት ነገር እምነቱ ነው። የፈለግከው ልትል ትችላለህ ፖለቲካ ብሔር እኔ በብሔር ያልደራደርም ሊልህ ይችላል ምናምን ውሸት ነው። እምነት ግን የመጨረሻው ነው እና ኢትዮጵያ ውስጥ ደግሞ አሁን ባለው ነገር እንግዲህ በእንቅርት ላይ ጆሮ ደግፍ እንዲሉ አበው እና እሺ ቢኒ እንትን ይላል ወለ ዛሬ አይደለም የተጀመረው እንደነዚህ ነገሮች ቆይቷል። ይሄ ላይክ እንዴት ነው ለብሔር እነዚህ ሶስቱ ምን ጠቅሳቸዋሉ አማራ ኦሮሞና ትግሬ ሶስቱ ብቻ ኢትዮጵያን የሚወክሉት ነገር አለ። በእምነትም ደግሞ እንግዲህ ከዛ በላይ ያለ አይመስለኝም። እንግዲህ ፕሮቴስታንት ኦርቶዶክስ ሙስሊም እና ካቶሊክ አለ። ግን ይወለ ይሄ መበሻሸቁ ወይም ደግሞ ያልተገባ ነገሮች መደራረጉ የሚበዛው በእነዚህ በሶስቱ እምነቶች ላይ ነው። አሁን እኔ በዚህ ሰዓት የሚያስፈልገው ምንድን ነው እንግዲህ በረንብ በተና አድርገን እናየዋለን። እንግዲህ ከአንዱ የሚሰጥ ግብረ መልስ አለ ከአንደኛው ጋር የሚመጣ አለ። የደብል ስታንዳርድ ጉዳይ አለ። ደብል ስታንዳርድ ማለት የኔ ምንድነው የኔ እምነት ሌላውን ከኔ እምነት ያለ ሰው የሌላውን ሲነካ ዝም ብዬ የነዛ እምነት ግን እኔ ሲነካ የመጮህ ጉዳይ ታያለ እና ከጀርባው ደግሞ ይወል እንደነዚህ ነገሮች ፖለቲካሊ የሚጠቀሚያ ሊሆኑ ይችላሉ። ክፍተት ሊፈጥሩ ይችላሉ። በደንብ ገብቷል አይደለ? የሚያመጣው ዳሜጅ ደግሞ ከባድ ነው። አዎ ምንድነው መሰለህ በመጀመሪያ እኔ ማንሳት የምፈልገው በግል የማልደግፋቸውን ነገሮች ላንሳ። መጀመሪያ ቲክቶክ ላይ እንደ ፋሽን ተይዟል። ምን መጥቶ በሃይማኖት መከራከር። በእርግጥ ቲክቶክ ላይ የራስን ለምሳሌ እኔ የኦርቶዶክስ መምህር ከሆንኩኝ የራሴን አምሳያ የኔን ሃይማኖት የሆኑትን ሰዎች በዛ ፕላትፎርም ተጠቅሜ ስለ ሃይማኖታቸው ማስተማር ፖዚቲቭ ነገር ነው፣ አሪፍ ነው። ግን እየተቀጣጠርክ በአንተና በእኔ ሃይማኖት መካከል ፉክቻ ምንድነው? ፉክክርና ያንተን ነጥብ ለማስጣል ያንተን ሃይማኖት ለማጣጣል ያኛው ደግሞ አንተን ለማጣጣል የሚደረገው ክርክር ምንድነው ፕሮፊቱ? አይን በፍጹም አልደግፈው። ከበፊትም በፍጹም ተቀጣጥረው ከፕሮቴስታንት ይመጣሉ ከእንደዚህ መጽሐፍ ቅዱስ ይሄ እናንተ እንዴት ነው የምታምኑት? አንተ ይሄን ነው የምታምኑት? ከዛ የሚያይ ሰው አለ። ከዛ መሀል እንደውም አንዳንዶች ገንዘብ የሚሰሩበትም አሉ ነው የሚባለው። ያን ካላረጉ ገብቷል ይሄ ጊፍቱ ምናምን አለ አይደል? ነገራቸው ልክልካቸውን እንደዚህ ያላቸው ምናምን የሚባል ከለከለ ቢያል ጥቅስም ገብቷል የሚታይ ነገር ስለሆነ ይሄን እኔ ከበፊትም አልደግፍም፣ ትክክል ነው ብዬ አላስብም። ነገር ግን እንዳልኩ የራስን ሃይማኖት የሆኑትን ሰዎች ስለ ራሳቸው ሃይማኖት ነው ማስተማር ያለብህ እንጂ እነሱ ማለት
እንደዚህ ናቸው እያልክ የሌላን ሃይማኖት መናገር የትኛውም ነው የምለው አሁን ከላይ አንለውም ገባ የትኛውም አስተምሮ ላይ ሲያስተምሩ ያሉበትን እምነት የራሳቸውን እንጂ ማስተማር ያለባቸው እነከሌ እነሱ እንደዚህ ነው የሚሆኑት ብለው ስለሌላው አይደለም ማስተማር ያለባቸው አይደለም አንድ ሁለተኛ ክርክር ብለህ ከገባ በኋላ ደግሞ በምትነጋገረው ነገር አምነህ ከቀረብክ በኋላ ደግሞ በሚደረገው የክርክር ሂደት ገባ በዛ መሃል ማታምንበትን ነገር ምሳሌ ነው እኔ በክርስቶስ አላምን ሊሆን ይችላል ገብቷል መከራከረው ክርስቶስ ያንተ አምላክ አይደለም ብዬ ነው መከራከረው አይደለ ስለዚህ እኔም ስለማላምንበት እንደ አምላክ ቆጥሬ ላንተ ላስረዳህ አልችልም እኔ አላምንበትማ ገብቷል ስለማላምንበት አለበለዚያማ እንደዛ ካልኩማ አምኜበታለሁ ማለት ነው ይሄ ነው ችግር ያመጣው መሆን ያልነበረበት ነገር በመተከራከር ጊዜ የማታምንበትን እምነት ሪስፔክት አድርገህ በትክክል ምናምን የሚባል ነገር የለም ክርክር ነው ኦሬዲ ገብታል ሜዳ ውስጥ ገባ በዚህ መሃል የሚያመልጡ ቃላቶች አንዱን ሃይማኖት ማንቋሸሻል ደግሞ ዛሬ የተጀመረ አይደለም በሁለቱም ሃይማኖት በተለይ በሁለቱ አሁን ሰሞኑን የተነሳው ሁለቱ አይደለ የኦርቶዶክስ እና የሙስሊም አይነት ነው አይደለ እንትኑ በሁለቱም ከዚህ በፊት ክርስትናውንም አፈርድም ያስገብተው የተናገሩ መምህራኖች አሉ ከዚህም ወገን ደግሞ ያንን አበላሽተው የተናገሩ መምህራኖች አሉ እነዚህ ግን ሁሉንም አማኝና ህዝብ ሊወክሉ አይችሉም ነው የኔ ሐሳብ እንግዲህ በዓለም ላይ ብዙ ከሺህ በላይ በኤግዛክት ቁጥሩን ረሳሁት እንጂ ምን ያህል ሃይማኖቶች እንዳሉ እንትን ለማለት ነበር ማለት ይኸውልህ እኔም አንተም ሁላችንም እንግዲህ ተመልካቾችም የራሳችን እምነት አለን ሁላችንም የራሳችን እምነት ልክ ነው እውነት ነው ለየራሳችን ገብቷል አይደለ ችግሩ ምንድነው የኔ እውነት ለአንተ እውነት አይደለም የሌላ እምነት ኮንክ ይሄ ነው ካልኩ ያንተ እውነት ለኔ እውነት አይደለም ያንተ አምላክ ለኔ አምላክ አይደለም የኔ አምላክ ለአንተ አምላክ አይደለም ማለት የተለያየ እምነት ውስጥ ከሆነን ግን ምን አለ እምነትህን ያንተ ስርዓት ላከብርልህ ግድ ነው የኔን እንድታከብርልኝ ቆይ ትክክል እሱ ትክክል ሌላ መድረክ እንከራከር ብለህ ከገባ በኋላ ግን አይሰራም እሱ ልመጣለህ እኮ ነው ምን መሰለህ አሁን ዴፊኒሽኑ ማለት መሆን አለበት ወይም ደግሞ ትክክለኛው እንዴት ነው የሚለውን ማለት ነው ከዛ ወደዚህኛው እንመጣለን አሁን ይሄ ከሆነ ዘንዳ የመጀመሪያው ነገር አሁን ኢትዮጵያ ውስጥ ማየው ነገር አለ የአንዱን እምነት የሆነ ፎልት ፋይንደር ሆኖ ስለተናገረ የራሱን እምነት ያስተማረ ይመስለዋል ገብቶሃል የፈለኩትኝና መጀመሪያ ሁላችንም ስለ ራሳችን ምንድነው የራሳችን እምነት ውስጥ ያሉ ምዕመኖች አሉ እነሱ ላይ ፎከስ አድርጎ መስራትና ማለት ማስተማር ያላቸውን ነገር እንዲያውቁ ማድረግ ይበልጣል ምክንያቱም የሚሄደው ብዙ ነው ገብቷል አይደለ የሚሄደው ምልህ ከአንደኛው እምነት ወደ አንደኛው እምነት ብዙ አለ ያ ነገር ለምንድን ነው የሚሆነው ስለ እምነቱ ጠንቅቆ እንዲያውቅ ስላልተደረገ ነው ገብቷል አይደለ እንዲያውቅ ታረጋው አይሄድም ነገሮች ምንም ነገር አይፈጠርም እስቲ አሁን ይወለ ሰሞኑን በተፈጠረው ነገር ያሉ እንደ ሶሻል ሚዲያው ላይ ግብረ መልሶች ጥራዝ ነጠቅነት ይበዛል ስሜታዊነት ነው ወይ እምነት ያለ በእምነት የተናክቷል እኮ ነው በዚህ ነገር ውስጥ ገብቷል አይደል ግን ደግሞ የሆነ ግለሰቦችና ኢንስቲትዩሽን መለየት ፈልጋለሁ ለምሳሌ የሆነ እምነት ተከታይ የሆነ ሰው ስለተናገረኝ የኔን እምነት ስለተናገረ አጠቃላይ ያ እምነት ነው እኔን የተናገረኝ ብዬ አይደለም ማለት ያለብኝ ግለሰብና ተቋም መለየት በጣም ያስፈልጋል ሁለተኛ ደግሞ ይኸውልህ እኛ ኢትዮጵያን ያለመር ነው ለለምዶ ያልቻልነው ነገር በዲስከሽን ማመን አሁን ይኸውልህ ስለ እምነቱ እኮ ውጭ በመላው ዓለም እኮ ይደረጋል እኮ ክርክር በጣም አለ በጣም ማለት ነው አሁን ይሄ ሰሞኑን የተነሳው ጉዳይ አዲስ አይደለም ማለት ለኛ ነው እንጂ አዲስ
አለኛም አዲስ አይደለም ሁሌ አይደለም አሁን ምን ችግሩን መሰለ ሶሻል ሚዲያ መጣውን ፕላትፎርም መጣ ገብቷል አይደል በፊት ሶሻል ሚዲያ የለም ባሉሽ አሉሽ ነው የምትሰማው እና በተወሰነ መልኩ እንግዲህ በእነ ፌስቡክ ላይ እሱም ብዙም አይደለም መልካቸውን አታይም ምንም አታይም አሁን ይኸውልህ ኢዚሊ ቲክቶክ መጣ ሰዎች የሚሉት ነገር ደግሞ እየባሰ መጥቶ በየትኛውም ዓለም ላይ ይደረጋል ክርክሮች ዲቤቶች በጣም በብዙ እምነቶች ላይ ግን ይኸውልህ ምንድነው ሐሳቦች ላይ የሚከራከሩት ሐሳቦች ላይ የሚነጋገሩት እነሱ ማቹርድ ሆነዋል የኛዎቹ ይኸውልህ ግማሹ ለምን እንደሚከተለው እኔም ከሌ ነኝ እነዛም የኔን እምነት እንደዚህ መንካት አይችልም ሲሉ ግራውንድ ኖሯቸው አይደለም ገብቷል አይደል እስቲ መጀመሪያ ሁላችንም የራሳችንን እምነት እንወቅ እኮ እሱ ነው ማለት ይኸውልህ የየራስህን እምነት ተሰብስበ መማማር ነው እንጂ የሚያስተምሩት ሰዎች ማስተማር ነው እንጂ ተቀጣጥረ በመተነጋገርበት ጊዜ ቅድም እንኳን አነሳ ነው ያንተ እውነት ለኔ እውነት አይደለም ስለዚህ እንደ እውነት ስለማልቀበለው ስናገርም አልጠነቀቅም አስቀይመሃለሁ አንተ ብስትናገር አትጠነቀቅልኝም ያ መጀመሪያውኑ ግን እንደዚህ አይነት መድረክ ላይ ባንሄድ ግን ገብቷል ባንሄድ በቃ ተከባብረን ስንት ዘመን የተኖርበት እኮ ሀገር ነው ይሄ አሁን ይሄ ቲክቶክ መጣና ነው ይሄ ሁሉ ትልቅ ነገር ሆኖ ገባ ነገሩ እንዲየተሰራጨ ከሌን ግደለው ከሌን ያዘው እንዳለ ደግሞ በጅምላ መፈረጅ በጣም እሱ ነገር ነው የሚያናድደኝ ከምንም በላይ ሁለቱም ጋር ነው ያለው ችግር እኔ ይኸውልህ አሁን ስለተነሳ በአንድ ወገን ብቻ አላየውም ከዚህ በፊትም ከዚህም ችግር አለ ከዛም ችግር አለ ግለሰቦች እየተነሱ በሚያነሱት ነገር የሃይማኖት ነገር ደግሞ በጣም ከባድ ነው ሴንሲቲቭ ጉዳይ ነው ዝም ብለህ ቲክቶክ ላይ እየተሰበሰብክ የምትጨቃጨቅበትም ጉዳይ አይደለም በፍጹም ስር እየሰደደ ይሄዳል ገባ አሁን ይሄ ወደ ተዛመደ መግለጫ እስከማውጣት ምናምን ተደረሰ አየህ ወደ ላይ ሄደ ወደ ላይ በሄደ ቁጥር ደግሞ ምንድነው ችግር በጣም ሰፊ ችግር ነው የመጣው የዘሩ ሳያንሰር ሃይማኖት ሲገባበት ደግሞ እንዴት ነው ቻገር ስምትቀጥለው ህዝቡስ እንዴት ነው ተፋቅሮ ተዋዶ የሚኖር ህዝብ ምናምን ቲክቶክ ላይ ትንሽ ቁጥር ባላቸው ሰዎች እንዲህ ሲታመስ በጣም ያሳዝናል ይኸውልህ አብዛኞቹ ማለት አሁን ይህን ፕሮግራም ስለምንሰራ እንግዲህ ሁለታችንም በየራሳችን በረንብ የምናያቸው ያየናቸው ነገሮች አሉና እያየው ነበረ ቅድም ያልኳን ፎከስ ማድረግ የምፈልገው እንግዲህ ይሄ አሁን መነሻ የሆነው ፎይ በረንብ ጠንቅቆ ያውቃል ሌሎቹ ኢኔሴንስ ተከታዮች ደግሞ አሉ አንተ ይኸውልህ እስቲ ስለ ራስ እምነት ማቹርዱን ስለ ራስ እምነት ምልህ አብዛኛው ይሄ ለመከራከሪያነት የሚበቃ ትክክለኛ መክንዮ ይዞ አይደለም የሚቀርበው የሚያወራው መከራከርም አያስፈልግም ካስፈለገም ማለት ነው አያስፈልግም ካስፈለገ ነው ማለት አያስፈልግም ሲጀምር መጀመሪያው ስለ እምነት እኔ 1%ንም አላወቅኩትም ስርዓቱን ጠንቅቄ አላወቅኩትም ይሄ ምልህ ያለውበት እምነት እኔ ሳታስተምረኝ ቀርታ አይደለም ግን የኔ የመማር ፍላጎትና ሂደት በቃ ባንተ ላይ የሚወሰን በቃ የኔ ደካማነት ነው እንዳጠቃላይ ገብቷል አይደል አሁን ራሴ ላይ ነው ልሰራ የሚገባው እንጂ ዞር ብዬ የሌሎችን እምነት የማይበት ታይም አይደለም የማይበት ጊዜ ግን ይኖራል ምንድነው እውቀት ከሳሳ ደግሞ ለመወሰድ ደግሞ ዝግጁ ሆናል ፕላስ ወለ በሁለት አይነት ነው ፖዚቲቭሊ ኔጌቲቭሊ ለምሳሌ አናኒዚ ወለ ገፍቶ ሲመጣ ነው የምትለው ነገር አለ ማለት ቀይ መስመር የምትለው ነገር አለ ይሆነ እንዴት ልበለ እኮ እሱ ገባኝ ምናልባት ለተመልካቾች ካልገባቸው እሱን በምሳሌ አሁን ማስረዳህ አለ አሁን ለምሳሌ በዚህ ሁለት ቀን ውስጥ የተፈጠረ ነገር አለ ቅዳሜና እሑድ የተደረገ ፕሮግራም አለ እንደ ቀይ መስመር መታየው ገብቷል አይደል ወደ ኋላ እንመጣበታለን ብዬ እና ከሁለቱም ወገን ከኦርቶዶክስም ምዕመኑም ከሙስሊሙ መረጋጋት ከምንም በላይ ደግሞ የኛዎቹ ይናገሩ የናንተ ግን መናገር አይችሉም የሚባል ነገር መቅረት አለበት ለማን በቃ ጀስት እነዛም ማቆም አለባቸው እነዚህ ማቆም አለባቸው ሁሉም ተፈቃቅሮ ተከባብሮ እንዳልከው ብዙ ተዋልደዋል ተኖሯልና እኔ አሁን ላይ ምንድነው እንደዚህ የሆነን ያለ ነው እኔ ግራ እየገባኝ ነው እንዴ ኑሮ ቀሏል ነው
ስንት ነገር አለ ማለት ይኸውልህ ብዙ ነገር ይኸውልህ እምነት የሚያስጨንቅ ነገር ነው የምትጨነቀው ግን ስለ ራስህ ስለ ነፍስህ ነው ከፈጣሪ ጋር ስላለ ጉዳይ ነው የምትጨነቀው እንጂ የሌላው እምነት አይደለም ሊያስጨንቅ የሚገባው አያስጨንቅም እያልኩ አይደለም የሚያስጨንቅ ለማስጨነቅ ሲመጡ የዛን ሰዓት እንትን ትላለህ ግን ከዛ ውጪ በቃ የሥርዓተ አምልኮትህን መፈጸም እንደየእምነት አንዳንዱም ደግሞ የሌላውን ሃይማኖት በማንኳሰሱ ነው የእሱ ሃይማኖት ከፍ ያለ የሚመስለው አለ ይሄ ነው ትልቁ አደገኛ ነገር እዛ ጋር ጎዶሎ ነው ያኛው እምነት ይሄ ነገሩ ውሸት ነው ይሄ ነገሩ ጎዶሎ ነው ብሎ መናገሩ የራሱን ሃይማኖት ከፍ ያደረገ ይመስለዋል ግን አንተ የራስህን ሃይማኖት ከፍም ዝቅ ሳይሆን አምነህ እስከኖርክበት ማወቅ ነው የሚጠበቅብህ እንጂ እዛ ያለውን ጎዶሎ የምታይበትን ጊዜ የራስህን ሃይማኖት መማር ማወቅ ነው ያለብህ አይደል እኔ እንደዛ ነው ማምነው ግባ ስለዛኛው ሃይማኖት ስለ ሁለቱም ደግሞ ልታውቅ ትችላለህ ለምሳሌ ልታነበት ትችላለህ ሁለቱም ምናምን እንትን ከፍ ሲል ማለት የመምህርነት ከፍ ሲል የቱ ነው ምናምን ሊኖቀቱ ሊኖር ይችላል በቃ ለውቀቱ ጥሩ ነው ገባ ለሚመጡበት ጥያቄዎች መልስ መመለሻና እውቀት ነው እንጂ ተነስተህ ሁለቱንም ስላወቅና እንትን ስላልክ የተነሳ የዛንም መናገር ይሄንን መናገር እነዛ ማውን ይመጣና ከሌላ ሃይማኖት መጽሐፍ ቅዱስ ላይ ይሄ እንደዚህ የሚከራከሩት ክርክር በጣም እኮ የሚገርም ክርክር እኮ ነው ምን ለማትረፍ እንደሆነ ራሱ እስከማይገባኝ ድረስ ስድባቸውም ይዘገነናል ማለት ባይዘው ይወለ እንደው አሁን መረጋጋቱ ነገሮችን ሰከን ማድረጉ ይሻላል ስለሚባል እንጂ በህግ ደረጃ ሊያስቀጣ በሚችል ሁኔታ የአንድን እምነት አምንበታለሁ የሚለውን ፈጣሪን ከመጣም ባለፈ ሁኔታ እንግዲህ ሰሞኑን የምናያቸው ቲክቶክ ላይ ቪዲዮዎች እየወጡ አሉ እንዴት እንደሚሳደቡ ከብቷል አይደል ከሌ አለ በጣም ይደብራል ያስጠላል ተውልህ አንዳንድ አንበቤ ነበር በቀደም አንዳንድ በሰል ያሉ ማቾርዳ ያረጉ ሰዎች እዛው ሃይማኖት ውስጥ ሆነው ትልልቅ ሌቭል ላይ ያሉ ሰዎች ደግሞ ጥሩ ነገር ይጻፉ አይቻሉ ስታልፍ ነው የራስን ሃይማኖት የምታዋርደው ገብቷል ለምሳሌ ሄደ አንተን አንኮንሳለሁ ብዬ ሄጄ መጥቼ ስሳደብ አትመረኝም ሰደበኛለህ ኦፍ ኮርስ ስለዚህ ሁለቱም ወገን ወይንም ይሄን እንትን የሚያነሱት ሰዎች መልሰው የራሳቸውን ሃይማኖት ነው የሚያዋርዱት ገብቷል ስለዚህ አንዳንድ ሰዎች ጽፈዋል ቆንጆ ነገር ያው እንዲረግብ ነገሩ ገብቷል አንዳንዱ ደግሞ ጽንፍ ረግጦ በቃ የትን በቃ እንዴት የዛን ያህልም ደግሞ ይሳቷሉ ታዋቂ የምትላቸው ነገሮችን ያበርዳሉ ብዬ የሚጠብቃቸው ሰዎች አጋግለዋል በረም አጋግለው አይቼዋለሁ ይኸውልህ አንዳንድ ጊዜ አንተ ይዤዋለሁ ያልከው ሰይፍ እዚህ ጋርም አለ ገብቶሃል መጠኑን ማታውቀው ሰይፍ ነው እዚህ ጋርም ያለው ሃይማኖት ደግሞ በስሬ በጣም ከባድ ነገር ነው ይኸውልህ ማንም አያተርፍበትም ማንም አያተርፍም ታልቃለህ እንጂ ሁለተኛ ደግሞ ይኸውልህ ምን አለ መሰለህ ቢኒ አሁን ነው እንግዲህ በየትኛውም እምነት ገለት ጸድቃለህ የሚላል ነገር ያለ አይመስለኝም ገብቶሃል አይደል እንግዲህ እኔ እስከማውቀው ጊዜ ድረስ እንግዲህ በእኔ እምነት ቀኝን ሲመታ ግራህን ነው ያ ግን በመልካምነት ሲሆን ነው ገብቶሃል አይደል እና ቀናይነቱ ካለ ሊያውም ደግሞ ይኸውልህ አንድ ሀገር አንድ ህዝብ ነብለ የምታስብ ከሆነ አይደል እንዴ ስለዚህ መሆን ያለበት የትኛው ነው ተለያይቶ እንዴ ያ ይበቃናል እኮ አሁን ያለው ችግር የብሔሩ እኮ በቃ ነው በጣም እኮ እስከ ጥግ እኮ የጭካኔ ጥግ እኮ እያሳየንም ነው እስካሁን ድረስ እሱ አይበቃንም ጭራሽ ደግሞ ማለት መመለሻ የሌለው ነገር ይኸውልህ አሁን በዚህ ሳምንት ውስጥ በጣም ከተፈጠሩት ነገሮች ውስጥ ሌላው በጣም የሚያስቅ ሁኔታ ይሄኛው መናገር ስላለብኝ ነው ችግር ቀስቃሽ ሌላው የቀላሚና ወደ የተካሄደው እንግዲህ የአንድም ቤተክርስቲያን ንዋያተ ቅድሳት ብላ የምታስበው ስርዓተ አምልኮት ወይም ደግሞ መፈጸሚያ ተብሎ የሚታሰበው እንግዲህ ጸላጸል መቋሚያ ከበሮ ህጋዊ ሰውነትም አለው ገብቶሃል አይደል ይዘህ መውጣት ማለት ይሄ ነውር ነው ይሄ ነው አሁን ቅድም ያልከው ቦርደር ማለፍ የምትለው ይሄኛው ነው ቅድም መጣበታል ያልኩም ይሄ ቀይ መስመር ነው ገብቷል ይሄ ትክክል አይደለም አንዳንድ ጊዜ በዚህኛው እምነት ውስጥ የሚያሉት ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከተው አካል የህግ አካል መጠየቅ እንትን ማለት አለበት ገብቷል አይደል ይሄ
በኢትዮጵያ ኦርቶዶክስ ብቻ የሚገኝ ነገር ነው። አንዳንድ ቲክቶክ ላይ የማየው ነገር አለ። ችግር የለውም ይጠቀሙበት፣ የኛ ጋር ያለው ነገር ምን ያህል ትክክለኛ እንደሆነ ማሳያ ነው። ለምን ስተት ነው ካመነበት ይምጣ በስነ ስርዓት እምነቱን ቀይሩ። ግን እዛ ጋር እነሱ በፈለጉት እኮ የራሳቸውን ስርዓት አምልኮ ማድረግ ይችላሉ። ግን ያንተን ወስደው አይደለም። ይሄ ክልክልም ነው፣ በህግ ትንኮሳም ነው። ባይዘወይ ከፍተኛ ትንኮሳ ነው። ጠያቂ ካለ አሁን ችግሩ እሱ ነው። አሁን የምናወራው እኛ ምንድን ነው ስርዓትና ህግን በተከተለ ሁኔታ ነው እንጂ ግር ብሎ አይነት ነገር አይደለም። ግን እንዳልኩ የቤተ ክርስቲያኑ የህግ ክፍል አለ በስነ ስርዓት ማለት ለምን እምነቴን የተነካው ለኔ ገብቷል አይደል? ያ መከባበር ማለት ይሄ ነው። ይኸውልህ እንከባበር። አንዱ አንዱን ሰደብከኝ እንደሚለው ሁላ እቀየንም ነክተሃል። ገብቷል? ያም ደግሞ እቀይ ሰውነት ያላት እና ለማንም አይበጅም። ይሄ መስመር ይሄ የሚመጣ ነገር አሁን ቅድም ካነሳ ነው ይሄ ለየት የሚለው ያኛው ሆን ተብሎ በክርክር ምናምን፣ ይሄ ግን በተቋምና በትክክል በዝግጅት ደረጃ የሚደረግ ስለሆነ ትክክል አይደለም። ይሄ መጠየቅ አለበት። ይሄ ብቻ አይደለም፣ ሌላው ማንም ማድረግ የለበትም። ማንም የማንንም እንደዚህ አይነት ነገር ማድረግ በፍጹም የለበትም፣ መሆን የለበትም። ሌላ እንግዲህ እንትንበል ነው እንቀስቅስ። መቀስቀስ አለበት፣ በጣም መረጋጋት አለብን። ምክንያቱም የትም አንደርስም፣ ምንም አይጠቅመን። ከዚህ በፊት በዓለም ላይ የታዩ ታሪኮች አሉ። በእምነት የተደረጉ ጦርነቶች አሉ። የመጡት ዳሜጅ ቀላል የሚባል አይደለም፣ መጥፎ ነው። ይኸውልህ ያ ደግሞ መጥፎነቱ አሁን ኮንቬንሽናል ጦርነት የሚባል አለ። ለምሳሌ ኮንቬንሽናል ጦርነት የሚባለው ሀገራት ከሀገራት ጋር በብሔርም በለው ምናምን ነገር ወታደር ከወታደር ጋር ነው። ኮንቬንሽናል ጦርነት የሚባለው ለምሳሌ ወታደር ከወታደር ጋር ነው። ሲቪሊያንስ ናትነካ ኢቨን ወታደርን ራሱ ተመጣጣኝ እንትን ነው የሚባለው እና ወታደር በራሱ እጁን ከሰጠ አትነካም። ይሄ እምነት ነው። የለም ገብቶሃል አይደለ? ከህፃን እስከ ላይ ነው መጥፎ ነገር የሚደረገው። አንዳንድ ቦታ ከዚህ በፊት ብዙም ባንጠቅሰውም ተነስቶ የሆነ ነገር እኮ ሰቅጣጭ ነገር አይተናል። ሰቅጣጭ ነገር እሱን ነው የምልህ። በዓለም ላይ ደግሞ የየናቸው ታሪኮች አሉ። እንደው ብንችል ሶሻል ሚዲያው ላይ ያለን ሰዎች እስቲ በዓለም ላይ በእንደዚህ አይነት በእምነት ላይ የተነሱ ነገሮች ምን አይነት ነገር ጉዳቶችን ይዘው መጥተዋል የሚለው ነገር ብናየው ማለት ይሄ አሁን የፍራቻ ጉዳይ አይደለም። ባይዘው ሊመጣ የሚችለው ነገር መጥፎ ነው። እንድንኖርም ነው ዳሲት ተዋደን በቃ የእስካሁኑ ችግር ይበቃናል። እስቲ አንድ እንደውም ሐሳብ አሁን የሚሰሩትን ቪዲዮዎች አጠገብህ ከሙስሊም ጓደኛ ጋር ሆነ ብታየው ምን አይነት ፊል ታረጋለህ? ለየብቻ ገብቷል። አብረን ለምሳሌ ያን ቪዲዮ እኩል ብታየው በጣም ምን ያክል መሀል ላይ እንትን እንደሚፈጥር ነው ነገር እንዴት አይነት ስሜት እንደሚፈጥር ገባ። እና ትክክል አይደለም። ግለሰቦች ናቸው እየተነሱ ይሄን የሚያደርጉት። ከየትኛውም ነው አሁን ከሌ መባል የለበትም። ሌላው ደግሞ ሳልናገር ማላልፈው ትልልቅ የትምህርት የሚሰጥባቸው ቦታዎች ላይም በሁሉም ጋር ነው ነገር ቢቀርብ የሁል ጊዜ የማስበው ነገር ነው። ግን በጣም እንደ ልምድ የተያዘ ነገር አለ። ህዝብ ተሰብስቦ ሲያስተምሩ የሌላን ሃይማኖት መጥቀስ ገባ። እንደዚህ ነው እንደዚህ ናቸው እንደዚህ ነው ብለህ ማለት ገባ አስፈላጊ አይደለም። ስለ ራሱ እምነት እዛ የተሰበሰበውን አማኝ የትኛውም እምነት አማኝ ስለ እምነቱ ማስተማር ነው እንጂ ሙስሊም ከሆንክ እንደዚህ እዛ ክርስቲያኖች ወይ እንደዚህ ነው ማለት፣ ክርስቲያንም ሲሆን ደግሞ ሙስሊሞች ጋር እንዲህ ነው ወይ ፕሮቴስታንቶች ጋር እንደዚህ ነው ፕሮቴስታንቱም እንደዚህ ብሎ መባባል ጥቅም የለውም። መቅረት አለበት የራሱ አንተ ነው ያለ ሙድ ተደረገው። አሁን ሶሻል ሚዲያ ለምን ተመጣ መሰለ እንደ ፈን ወይም ደግሞ እንደሚም መሰራት የተጀመሩ ነገሮች ጀምሮ ቲክቶክ ያመጣው ዳሜጅ እንዲህ ነው ልልህ እማልችለው በጣም ያስጠላ ነገር ነው የፈጠረው ቲክቶክ ለምሳሌ እንደሚም አሁን ይኸውልህ ተለማመድ ነው ሁሉን ነገር እና የአንደኛውን እምነት ለሆነ መቀለጃነት ነገር የአንደኛውን እምነት እና እንስቃለን
ገብቷል አይደል? ይኸውልህ ያንተ እምነት ስላልሆነ አይደለም ዛሬ በዚህ የተጀመረው ነገ በአንተ እምነት ላይ እንደሚሰራ እርግጠኛ መሆን አትችልም። ሆኗል በሁሉም እምነቶች ሜም ተሰርቶ ሲቀልር ታያለህ። ኖ ዌይ እምነት ነው ይሄ ማለት ይኸውልህ ቀደም ነገር ያለው ቀይ መስመሬ ነው እምነት የመጨረሻ መስመሬ ነው በቃ ለምንም ነገርና ከዚህ በፊት አሁን አንድ ነገር በጣም ግልጽ አድርጎ ስለሚያሳይ ምሳሌ ለመስጠት ፈልጌ ነው። ዮናታን አክሊሉ በሆነ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ገድል መጽሐፍ ይዞ እዛም ያክል አዳራሽ ያ ሁሉ ምእመን በነበረበት ገልጦ አንብቦት ዘልፎ ነበር። ታስታውስ ከነበር በጣም ትልቅ ጭቅጭቅ ተነስቶ ነበር። እንደው ሄዶ ጸንፍ ደርሶ በኋላ እንትን እያለ መጥቶ እንደው እግዚአብሔር መቼስ ይወደናል እየተረጋጋ ሄደ እንጂ ከባድ ሁኔታ ላይ እየደረሰ ነበር። በንቀት በማን አለብኝነት ወስደ የሌላውን እምነት አንስተ እንዲማረግ ትልቅ ዳሜጅ ያመጣል። ገባህ ለላይ ፈለኩ ከቲክቶኩም በተጨማሪ መምህራኖች የሚባሉት በጣም ኃላፊነት መውሰድ አለባቸው ለአማኙ ብዬ ነው ማስበው። እንትን ነው ምን አለ መሰለህ ቢኒ ነጭነጯን ስለሆነ አንዳንዴ ባለ ጊዜ የሚሆነው ፖለቲካውን ብቻ አይደለም እምነትን ባለ ጊዜ ይሆናል አይተና ይል እንዴ እያየን ስለሆነ ይላው ከእምነትም ደግሞ ምን ይሆናል መሰለህ ከእምነቱ ውስጥ ደግሞ የተወሰኑ ሰዎች ባለ ጊዜ ይሆናሉ ካስተማሮች ከውታል ሁሉንም አትጨምራቸው የሆነ ግለሰቦች ናቸው ባለ ጊዜ የሚሆኑት ይከስማሉ እኮ ሜት ይቀራል ከውታል አይደል ምንድነው ይሄ ወጀቡ አመጣቸው ወጀቡ ይመልሳቸዋል ወደ ነበሩበት ገፍቶ ይመልሳቸዋል ወጀብ እንደነው ወደፊት ያመጣል ሲመለስ ይዞ ይመለሳል በተረጋጋ ነገር ውስጥ አይደለም የመጣው ያያል ነው የጊዜ ጉዳይ ነው ታፍራለህ መንገድም ልክ ስላልሆነ ደግሞ የትም ድረስም ደግሞ አትሄድም ይመስላል ለጊዜው ይመስላል ከሁሉም እምነት እኮ ምንወዳቸው ምናከብራቸው እኮ አሉ ማለት ያሉ ልክ የራስ እምነት ውስጥ ያሉ እስኪመስል ጊዜ ድረስ እንደራስ የሃይማኖት አባት ወይም ደግሞ የሃይማኖት መምህር አይነት ነገር ስሜት እንዲሰማ የሚያደርጉ እኮ የሌላ እምነት እኮ አስተማሪዎችም መሪዎችም እኮ አሉ ለምንድን ነው እንደዛ የሚሆነው የነሱን አስተምሮ እኮ አይደለም እኮ ያያያለው ግን ያላቸውን ለሌላው ያላቸውን አክብሮ ስለምታይ ችግሩ ደግሞ ብዙ ተከታይ ያላቸው አሁን እነዚህ ጽንፍ ይዘው የሆነ ነገር የሚሉ እንትኑ ችግሩ ብዙ ተከታይ ስላለ ነው አሁን የሚያስፈራው እኮ አሁን እኮ ለቅድም ያልኩት ነገር አለ ግን እነዛኞቹን እኮ ችግር አለ የምፈራው ምንድነው እኔ ሁሉ ጊዜ እዛ ጋር ወጥቶ ከሚናገረው በላይ ቁጭ ብሎት የሚመለከተውና ከታች ኮሜንት የሚሰጠው ነው የሚያስፈራኝ ይኸውልህ የመጀመሪያው ነገር እዛ ጋር ቁጭ ብሎ የሚናገረው ሰው ሴኩርድ የሆነ ቦታ ላይ ሆኖ ነው የሚናገረው ወይም ደግሞ አንድ እሱ ራሱን ነው ኃላፊነቱን ወስዶ በቃ የመጣብኝ ይምጣ ብሎ ነው በአትሊስት ባመነበት ነገር ላይ ነው እያደረገ ያለው ሌላው በምክንያት መሞገት አይችልም ወይም መወያየት አይችልም ገብቷል አይደል ነገርየውም ሴንሲቲቭ ነው ግን ሲጀመር ፖለቲካ አይደለም ለውይይት ምል በቃ አንድ አይነት አምሳያ ካልሆነ ምንድነው የምትወያየው ምንድነው የምትወያየው እሱ ምንም ሊወያያ ወይ አንተን ወደኔ ለማምጣት ከሆነ እኔ እናንተ ብቻችን እንገናኝና እንወያይ እናንተ እንከራከር በቃ ገብቷል እኔ ኮሆን ከዚህ ውስጥ ምንድነው የሚገኘው ይሄ ነው የተገኘው አየው ውጤቱ ይሄ ነው ረብሻ ነው ብጥብጥ ነው ገባ የሚወለደው እንጂ በፍጹም እንዴት ነው በአደባባይ ላይ የምትለውን ነገር ባምንም እንዳመንኩኝ ልቀርብልህ አልችልም ማላምንበት ነገር ስለሆነ ደግሞ ክፉ ቃል ካፌ መውጣቱ አይቀርም እኔ ያላምንበትም አለ እኔ ምንም ሴንስ አይሰጠኝም ያንተ ጉዳይ ገባ ላንተ ግን የምታምንበት ነገር ስለሆነ ሲነካ በጣም ሾክ የሚያደርግ ገባ ለዚህ ለሚናገረው ሰው ግን ምንም አይመስለው ስለዚህ አደጋው ነው የሚበዛውና ይሄ ነገር መቆም አለበት ክብራትና ክብራን እንግዲህ ከጎደልን ሙሉበት እናንተ ግን መጨረሻ ላይ ማለት የምፈልገው ከባካችሁ ቪዲዮ ቲክቶክ ላይ ያለው ውጪ ሀገር ነው ብላችሁ ቆራጣው ፈለጣው የምትሉ ሰዎች አላችሁ ማንም አይቆረጥም ማንም አይፈለጥም ማንንም አይፈልጥም ማንንም አይቆርጥም ለመቁረጥ ስትመጣ ትቆረጣለህ ትቆራረጣለህ በቃ ሁሉም ትጨፋጨፋለህ ታው ማለት ከአፍ የሚወጣ ቃል ብዙ ነገር ዳሜጅ አለው
ሁላችንም እንጠንቀቅ። የምናረጋቸው ነገሮች በስሜታዊነት ሆነን የምናረጋቸው ነገሮች ነገርየው ሲሆን አፍ ላይ እንዳወራ ነው አይደለም የሚቀለው መመለሻ የለውም ማብረጃ የለውም እና ሁላችንም ብንጠነቀቅ ስርዓት ብንይዝ አንዳችን ያንዳችንን ነገር ብናከብር ብንከባበር በጣም ጠቀሜታ አለው ያስባለሁ። ከዚህ በፊት አንዶም አንተ ያልከው ነገር ትዝ አለኝ። ምንድነው ለምሳሌ ቲክቶክ ውስጥ ገባ ይሄ ነው ግሏል በቃ እየነደደ ነው ይሄ ብብሎሹ አይደለ? ግን ይሄን ዘግተህ ወሎ ደሴ ውስጥ መሀል ላይ ብትሄድ አሁን ሌላ ታሪክ ውስጥ ነው ያለው። እነሱ ሌላ ዓለም ነው ያለው ገብተዋል። አንዳንዴ ግን ይሄ ቴክኖሎጂውን የሚጠቀመው ትውልድ ደግሞ እየበዛ ስለሄደ እዛ ላይ እንትኑ አለገባ ወሎን የጠቀስኩበት ምክንያት እንዴት ተጋብቶ እንዴት እንደሚኖሩ አስበው። እንደ ቤስ ኤግዛምፕል መስጠት አሁን በኦርቶዶክስ እና በሙስሊም እንግዲህ ከሌ ብለህ አባት ወይ እናት ሙስሊም ከዛ ቀጥሎ ደግሞ ወደ ላይ ደግሞ ስቴት ኦርቶዶክስ ከዛ ሙስሊም በአንድ ቤት ውስጥ እንግዲህ እንዴት ሊሆኑ ነው እነሱ? እንዴት ሊሆኑ ነው? አይገባቸውም እነሱ። አሁን እኮ ችግሩ መሰለ እቺ ቲክቶክ እኮ ተጠቃሚ ነን የምንለው እኮ እንደዚህ ብጥብጥ ይሄ ሶሻል ሚዲያ ፌስቡክ እና ቲክቶክ ላይ በቃ ይባለ ጊዜ ነን የምንል ማለት ባለ ጊዜ ማለት ምን መሰለ ስለያዘን እኔ የቲክቶክ ኢትዮጵያና ያችኛው ዋናው ኢትዮጵያ ያለች ችግሩ ምንድነው? እዚህ ላይ የሚፈጠረው ነገር እዛ ላይ ነው ዳሜጁ። አይተናል በፖለቲካውም በምኑ በአንድ ጥሪ ስንት ሰው እንደተፈጀበት ገብቷል አይደል? ግን አሁን ዘግተህ ስታይስ ምናምን ነገር ያሁኑ እኮ እንድንነጋገርበት የሚያደርገው ምንድነው ወደ መሪ ወደምትላቸው መምህሮችም አሁን መግለጫም ስለተሰጠበት ምናምን እንዴት ከቲክቶኩ ተነስቶ እንዴት እያበበ እንዳለ ነው የምታየው። ማበብ ስል በጥሩ ማለት ሳይሆን እድገቱን ለመግለጽ ሳይሆን አድጎ መርዙ እስከ ላይ እንዴት እንደደረሰ እየሄደ ስለዚህ ይሄ ነገር ሲሄድ እንዛ ጋር አሁን ያጠቀስናቸውንም ቤተሰቦች ጋር ሊገባ ነው አጎት አክስት ጋር ምናምን ሊገባ ነው። ምን ሊፈጠር እንደሚችል አሳሳቢ ነው። ይሄን ነው እንግዲህ ብና አደብ ቢያዝ ጥሩ ነው። ብንረጋጋ ሁላችንም ሁሉም ነው ከላይ ይረጋጉ። እንግዲህ የኛ ሐሳብ ይሄ ነው። እናንተ ደግሞ እስቲ ሐሳባችሁን በዚህ ጉዳይ ላይ ሲሪየስ ነገር ስለሆነ ብትሰጡን ደስ ይለናል። የባቧ ክላሲካል አትገባም ዛሬ አትገባም ቀይራታለን በፒያኖ እናደርግላቸው በባዶ ክብራትና ክብራን ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ቤተሰቦቻችን ሁኑ። ጠቅ አድርጓት። ምንም አታቃጥልም አትፋጅም አትጎዱ ታተርፉበታላችሁ። እንዳልነው ማስታወቂያ ድርጅታችሁ ማስነገር ከፈለጋችሁም ዝግጁ ነን። ክፍት ነው። በሚቀጥለውም በሌላ ቪዲዮ እንገናኛለን። መልካም ጊዜ። ጨምሯል። ምንም ሰላማችሁ ይብዛ። ሰብስክራይብ አድርጉ። ባገኛቻስ ሰብስክራይብ ነው። ባይ ባይ